የንግድና ኢንዱስትሪ ሚኒስቴር በዓለም ገበያ የታየውን አንጻራዊ የነዳጅ ዋጋ መጨመር መሰረት በማድረግ የነዳጅ ምርቶች የችርቻሮ መሸጫ አዲስ ዋጋ ይፋ አድርጓል። በአሁኑ የዋጋ ክለሳ ተራ ቤንዚን በሊትር ብር 11 ከ23 ሳንቲም፣ ነጭ ናፍታ በሊትር ብር 9 ከ34 ሳንቲም፣ ኬሮሲን በሊትር ብር 8 ከ05 ሳንቲም፣ ቀላል ጥቁር ናፍታ በሊትር 9 ከ49 ሳንቲም፣ ከባድ ጥቁር ናፍታ በሊትር 8 ከ83 ሳንቲም፣ የአውሮፕላን ነዳጅ በሊትር ብር 10 ከ76 ሳንቲም እንዲሆን ተወስኗል። ይህ ዋጋ ከዛሬ ጥቅምት 1 2002 እስከ ጥቅምት 30 2002 ዓ.ም ድረስ በስራ ላይ ይውላል። ከዛሬ ጀምሮ በሁሉም የሀገሪቱ ክልሎች በሚገኙ የነዳጅ ማደያዎች ሁሉ ተግባራዊ እንዲደረግ የንግድና ኢንዱስትሪ ሚኒስቴር ለኢትዮጵያ ሬዲዮና ቴሌቪዥን ድርጅት በላከው መግለጫ አስታውቋል። ሀገር አቋራጭ ትራንስፖርት አገልግሎት ታሪፍ ማስተካከያ ተደረገ። ፈቃድ አባለማየሁ መንግስት በነዳጅ ዋጋ ላይ በየወሩ በሚያደርገው ማስተካከያ መሰረት የቤንዚንና የነጭ ናፍጣ ዋጋ በመጨመሩ የፌዴራል ትራንስፖርት ባለስልጣን በአዲስ አበባ ከተማና በአገር አቋራጭ አውቶቡስ ትራንስፖርት አገልግሎት ታሪፍ ላይ ከዛሬ ጥቅምት 1 ቀን 2002 ጀምሮ ማስተካከያ ማድረጉን አስታውቋል። በዚህ መሰረት የከተማ ሚኒባስ ታሪፍ እስከ 2.5 ኪሎ ሜትር ርቀት 85 ሳንቲ የነበረው ታሪፍ አሁንም ሳይጨምር 85 ሳንቲ ሆኖ ይቀጥላል። እስከ 7 ኪሎ ሜትር 1 ብር ከ65 የነበረው ታሪፍ 1 ብር ከ70፣ እስከ 10 ኪሎ ሜትር ርቀት 2 ብር ከ20 ሳንቲ የነበረው ደግሞ 2 ብር ከ25 ሳንቲ ተደርጓል። እንዲሁም እስከ 12 ኪሎ ሜትር ርቀት ይከፈል የነበረው 2 ብር ከ30 ሳንቲም 2 ብር ከ35 ሳንቲ ሲሆን እስከ 15 ኪሎ ሜትር ርቀት ደግሞ 10 ሳንቲ ተጨምሮበት 3 ብር መሆኑንም ባለስልጣኑ ለኢትዮጵያ ዜና አገልግሎት ገልጿል። በከተማ የሃይገር ሚኒባስ እስከ 8 ኪሎ ሜትር 1 ብር ከ30 ሳንቲ የነበረው ታሪፍ ሳይጨምር 1 ብር ከ30 ሆኖ ይቀጥላል። ከ8.1 እስከ 12 ኪሎ ሜትር ባለው ርቀት 5 ሳንቲ ተጨምሮ 2 ብር ከ15 ሳንቲ ሆኗል። ከ12.1 እስከ 15 ኪሎ ሜትር 2 ብር ከ65 ሳንቲ የነበረው 2 ብር ከ70 ሆኗል። ከ15.1 እስከ 18 ኪሎ ሜትር ርቀት 2 ብር ከ90 የነበረው በአዲስ ታሪፍ 3 ብር መሆኑን ገልጿል። ከ18.1 እስከ 21 ኪሎ ሜትር ርቀት 3 ብር ከ40 ሳንቲ የነበረው 3 ብር ከ45 ሆኗል። እንዲሁም ከ21.1 እስከ 24 ኪሎ ሜትር ርቀት 10 ሳንቲ ተጨምሮ 4 ብር እንዲሁም መደረጉን ባለስልጣኑ አመልክቷል። ከዚህም ሌላ ከ24.1 እስከ 26 ኪሎ ሜትር ርቀት 4 ብር ከ20 ሳንቲ የነበረው 4 ብር ከ30 ሳንቲ መሆኑን ባለስልጣኑ አስታውቋል። በአንበሳ የከተማ አውቶቡስ በሚሰጡ አገልግሎትም እስከ 9 ኪሎ ሜትር 80 ሳንቲ የነበረው አሁንም 80 ሳንቲም ሲሆን ከ9 ኪሎ ሜትር እስከ 12 ኪሎ ሜትር ያለው ርቀት 1 ብር ከ10 ሳንቲ የነበረው 1 ብር ከ15 ሳንቲ ሆኗል። እንዲሁም ከ12 እስከ 15 ኪሎ ሜትር ያለው ርቀት ደግሞ 1 ብር ከ45 ሳንቲ የነበረው 1 ብር ከ50 ሳንቲ እንዲሆን ተደርጓል። ከ15 እስከ 18 ኪሎ ሜትር ላለው ጉዞም የ5 ሳንቲም ጭማሪ ተደርጎበት 1 ብር ከ85 መሆኑን ገልጿል። ከ18 እስከ 21 ኪሎ ሜትር ርቀት 2 ብር ከ20 ሳንቲ የነበረው በአዲሱ ታሪፍ 2 ብር ከ25 ሳንቲም ሆኗል። ከ21 እስከ 24 ኪሎ ሜትር ያለው 5 ሳንቲም ተጨምሮበት 2 ብር ከ60 ሲሆን ከ24 እስከ 30 ኪሎ ሜትር ያለው ደግሞ 10 ሳንቲ ተጨምሮበት 3 ብር መሆኑን ባለስልጣኑ አመልክቷል። ከ30 እስከ 47 ኪሎ ሜትር ያለው ርቀት 15 ሳንቲ ተጨምሮበት 4 ብር ከ7 ሳንቲ እንዲሆን ተደርጓል። የሀገር አቋራጭ አውቶቡስ ታሪፍ በአስፋልት መንገድ 0.16816 ብር በሰው በኪሎ ሜትር የነበረው በአዲሱ ታሪፍ ብር 0.17129 በሰው በኪሎ ሜትር ሲሆን ይህም በ100 ኪሎ ሜትር ርቀት ጉዞ ላይ በተሳፋሪ 30 ሳንቲም በነበረው ታሪፍ ጭማሪ ይኖረዋል። በጠጠር መንገድ 0.20215 ብር በሰው በኪሎ ሜትር የነበረው በአዲሱ ታሪፍ ብር 0.20555 በሰው በኪሎ ሜትር ሲሆን ይህም በ100 ኪሎ ሜትር ርቀት ጉዞ ላይ በተሳፋሪ 35 ሳንቲም በነበረው ታሪፍ ላይ ጭማሪ እንደሚኖረው ባለስልጣኑን ጠቅሶ የኢትዮጵያ ዜና አገልግሎት ዘግቧል። ሰላም